መቀሌ ተጨነቀች፣ አየር ኃይሉ ትዕዛዝ ሰጠ። ሸኔ መቶ የጣለው የጦር ጀት ሚስጥር ተጋለጠ። ኢራን የአሜሪካን ቀይ መስመር ሰበረች። ሰበር ዜና። መቀሌ በአስደንጋጭ ውጥረት ተናጋች። የአየር ኃይልና የልዩ ኮማንዶ ሰራዊት የመጨረሻውን የጥቃት ትዕዛዝ ተቀበሉ። በኮንክሪት ዋሻዎች ውስጥ የተሸሸጉት የህወሓት መሪዎች በተለይም ደብረ ጽዮንና ፈትለ ወርቅ ላይ ያነጣጠረው ታሪካዊ የምድርና የሰማይ ጥምር ኦፕሬሽን ከሰዓታት በኋላ ሊጀመር መሆኑ ተሰማ። ዝርዝሩን በቀዳሚነት እናስደምጣችኋለን። በሌላ በኩል በምስራቅ ሸዋ የቦራ ወረዳ ሰማይን ጥሶ የወደቀው የጦር ጀት ሚስጥር በመጨረሻ ተፈታ። በኤአይ የተሰራ ሐሰተኛ ዜና ነው ተብሎ ተሸፍኖ የነበረው መረጃ አሁን በይፋ እውነተኛ መሆኑ ተረጋገጠ። የኢትዮጵያ አየር ኃይል ውዱ ጀት እንዴት ተከሰከሰ? ጀቱንስ ማን መታው? በኦነግ ሸኔና በመንግስት መካከል የተፈጠረው አስደንጋጭ ዝምታስ ምንን ያመለክታል? ሙሉ መረጃውን ይዘነዋል። ከውጭ ዜና አሜሪካ በኢራን ላይ አዲስ ጦርነት ከከፈተች ምላሻችን ከቀድሞ እጅግ የከፋና መራራ ይሆናል። ቴህራን ለታሪካዊና ለተራዘመ ሁለተኛ ዙር ጦርነት ሙሉ ዝግጅት ማጠናቀቋን አወጀች። ዛሬ ዓለምን እያነጋገረ ባለው በዚህ ሰበር መረጃ ላይ ቆይታችንን እናደርጋለን። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ጀምሩ። ያን ወደ ዝርዝር ዜናዎቹ አለፍን። በኢትዮጵያ የመጀመሪያው ባለ 5 ኮከብ ኮምፓውንድ አፓርትመንት በሲኤምሲ አፍሪካን ኮንቬንሽን ሴንተር አጠገብ ከአዲስ ዓመት ልዩ ቅናሽ ጋር አቅርበንልዎታል። በውስጡ ባለ 5 ኮከብ ሆቴል፣ 2 መዋኛ ገንዳ፣ ጂም፣ ስፓ እና ሳውና፣ የባስኬትቦል ኮርት፣ ኢንዶር እና አውትዶር የልጆች መጫወቻ እንዲሁም የራኒንግ እና የባይክ ትራክ ከበቂ መኪና ፓርኪንግ ጋር። ባለ 1 መኝታ በ720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ በ1.4 ሚሊዮን ብር ቅድመ ክፍያ ያለምንም የዋጋ ጭማሪ በ3 ዓመት ዘና ብለው ከፍለው የቤት ባለቤት ይሁኑ። ለበዓል እስከ 2 ሚሊዮን ብር ልዩ ቅናሽ። በተጨማሪ ሙሉ ለምትከፍሉ እስከ 30% ቅናሽ አድርገናል። ለበለጠ መረጃ በሚከተሉ ስልክ ቁጥሮች ይደውሉልን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ሰበር ዜና። መቀሌ በከፍተኛ ድንጋጤ ተናጋች። የአየር ኃይልና የኮማንዶ ሰራዊት የመጨረሻውን ትዕዛዝ ተቀበሉ። ታላቅ ውጥረት ውስጥ የገባቸው መቀሌ ከዚህ ቀደም ታይቶ በማይታወቅ የአየር ኃይልና የልዩ ኃይል ዝግጅት ከፍተኛ ድንጋጤ ውስጥ ወድቃለች። ከወደ ሀገር መከላከያ ሰራዊት አየር ኃይል የሚወጡ መረጃዎች እንደሚያመለክቱት የህወሓት ከፍተኛ አመራሮች የሚገኙባቸው ምስጢራዊ መደበቂያ ቦታዎች ላይ የሚወሰደው ተከታታይና ኃይለኛ እርምጃ የመጨረሻ ምዕራፍ ላይ ደርሷል። ለዚህም ስኬት የውስጥ የመረጃ ምንጮች ትልቅ ሚና እየተጫወቱ መሆኑ ታውቋል። የአየር ኃይሉ አዛዥ ሌተናል ጀነራል ይልማ መርዳሳ ከዚህ ቀደም እንደገለጹት አየር ኃይሉ ከቀይ ቦኔት ለባሽ ኮማንዶዎች ጋር በመቀናጀት ከታሰበው በላይ በተቀላጠፈ ሁኔታ ኦፕሬሽኑን ለመፈጸም ሙሉ ዝግጅቱን አጠናቋል። በዚህ ታላቅና ኢላማውን በጠበቀ የሰማይና የምድር ጥምር ኦፕሬሽን ሁሉም የህወሓት ከፍተኛ አመራሮች ዋና ኢላማ እንደሆኑ ተገልጿል። የተወሰኑ አመራሮች በተፈጥሮና በኮንክሪት በተሰሩ ጥልቅ ዋሻዎች ውስጥ ለመደበቅ ቢሞክሩም የአየር ኃይሉ አዳዲስ የቴክኖሎጂ አቅሞችና የኮማንዶዎች ብቃት ግን ይህንን መሸሸጊያ ከንቱ እንደሚያደርገው የውስጥ ምንጮች አረጋግጠዋል። በተለይም የቡድኑ መሪዎች የሆኑት ደብረጽዮን ገብረ ሚካኤልና ፈትለ ወርቅ ገብረ እግዚአብሔር በዋናነት የዚህ ጥቃት ቀዳሚ ኢላማዎች መሆናቸው ተሰምቷል። አሁን ላይ የሚጠበቀው ከፍተኛው ትዕዛዝ ብቻ መሆኑ ተነግሮ የቡድኑ የእድሜ ልክ ማብቂያ ሰዓት እየተቃረበ ይገኛል። በሌላ በኩል ህወሓት በከፍተኛ አመራሮቹና በጀነራሎቹ ቀጥተኛ ትዕዛዝ አሁንም በክልሉ ውስጥ አሰቃቂ የአፈሳ ተግባራትን አጠናክሮ ቀጥሏል። ቡድኑ ከዚህ ቀደም በሰሜኑ ጦርነት ወቅት እንደተጠቀመው ሁሉ አሁንም ህፃናትን፣ ወጣቶችና አዛውንቶችን በጉልበት በማፈስ ወደ ወታደራዊ ማሰልጠኛዎች በመንዳት ላይ ይገኛል። በግድ የተሰበሰቡትን ወጣቶች ያለ ፍላጎታቸው ወደ ጦር ግንባር ለማሰለፍ ያላቸውን ማቅማማት ለመስመርና ፍርሃታቸውን ለማጥፋት ከዓለም አቀፍ ህጎች ውጪ የሆነ እጅግ አደገኛ ሴራ ተጠንስሷል። ከመቀሌ በሚወጡ አጥጋቢና አሳሳቢ መረጃዎች መሰረት ህወሓት የኮሌራ መከላከያ መርፌ ነው በሚል ውሸት አእምሮን የሚቆጣጠርና የደም መፍሰስ ፍርሃትን ሙሉ በሙሉ የሚያስወግድ አደገኛ አደንዛዥ ዕፅ በስሪንጅ በግድ ሊወጋቸው አቅዷል። ይህ ድርጊት የሰው ልጅ ህይወት ዋጋ እጅግ ዝቅ አድርጎ የሚመለከት የጦር ወንጀል ደረጃን ሙሉ በሙሉ የሚያሟላና ከዓለም አቀፍ የሰብአዊ መብት ህጎች ውጪ የሆነ አሰቃቂ ወንጀል መሆኑ በሰፊው እየተተቸ ይገኛል። ታጣቂዎች የጦርነቱን አስፈሪነት እንዳይረዱ አእምሮን የሚቆጣጠር ኬሚካል በኃይል ማስወጋት ታይቶ የማይታወቅ የሰብአዊ ቀውስ ነው። ይህንን የሰብአዊ ድንበር ያለፈና ህዝብን በግድ መጨፍጨፊያ ማዕከል ውስጥ የከተተውን አደገኛ ተግባር ለማስቆም የመከላከያ ሰራዊት፣ አየር ኃይልና የጸጥታ አካላት የመጨረሻውን እርምጃ ለመውሰድ ሰዓታት ብቻ ቀርተዋቸዋል። የመቀሌ ህዝብም ከዚህ አፋኝ ቡድን ነፃ የሚወጣበትና የህወሓት አመራሮች ለፈጸሙ ታሪካዊ ጥፋት ተጠያቂ የሚሆኑበት ታሪካዊ ጊዜ ላይ ተደርሷል። እርሱም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። በምስራቅ ሸዋ የወደቀው የጦር ጀት ሚስጥር ተጋለጠ። መረጃው እውነተኛ መሆኑ ተረጋገጠ።
በኦሮሚያ ክልል ምስራቅ ሸዋ ዞን በቦራ ወረዳ አካባቢ ተከስክሷል ተብሎ በማህበራዊ ትስስር ገጾች ላይ ከፍተኛ መነጋገርን የፈጠረው የጦር ጀት ጉዳይ በመጨረሻም በመረጃ ማጣሪያ ተቋማት ተረጋግጦ ይፋ ሆኗል። ባለፉት ጥቂት ቀናት ውስጥ የጦር ጀቱን ስብርባሪ አካል ብቻውን እንዲሁም የታጠቁ ሰዎች በስብርባሪው ላይ ቆመው የሚያሳዩ በርካታ ምስሎችና ቪዲዮዎች የበርካቶችን ትኩረት ስበው የነበረ ሲሆን ህዝቡን በከፍተኛ ፍርሃትና ጥርጣሬ ውስጥ ከተውት ቆይተዋል። ጉዳዩን አስመልክቶ በማህበራዊ ሚዲያ መድረኮች ላይ ከፍተኛ ውዝግቦች የተፈጠሩ ሲሆን አንዳንዶች ጀቱ በኦሮሞ ነጻነት ሰራዊት ታጣቂዎች ተመቶ መውደቁን በኩራት ሲያጋሩ፣ ሌሎች ደግሞ ምስሎቹ በሰው ሰራሽ አስተውሎት ወይም በኤአይ ቴክኖሎጂ የተሰሩ ሐሰተኛ ውሸቶች ናቸው በማለት መረጃውን ለማጥፋት ጥረዋል። እንዲያውም ከ500 ሺህ በላይ ተከታዮች ያሉት ደመቀ ነጋሳ ኩብ የተሰኘው ታዋቂ የፌስቡክ ገጽን ጨምሮ የተለያዩ አካላት ዜናው ፍጹም ሐሰት መሆኑን በመግለጽ ህዝቡን ለማሳሳት ሞክረው ነበር። ሆኖም ኢትዮጵያ ቼክ ባደረገው ጥልቅና አጠቃላይ የቴክኒክ ማጣራት በማህበራዊ ገጾች ላይ የተዘዋወሩት እነዚህ ምስሎች ሆኑ ቪዲዮዎች በሰው ሰራሽ አስተውሎት ወይም በቅንብር የተሰሩ እንዳልሆኑና ከዚህ ቀደም ፈጽሞ ታይተው የማይታወቁ አዳዲስ እውነተኛ መረጃዎች መሆናቸውን ማረጋገጥ ችሏል። የወደቀው የጦር ጀት የቼክ ሪፐብሊክ ስሪት የሆነውና በስፋት ለስልጠና፣ ለአየር ላይ ውጊያ፣ ለምድር ጥቃት እንዲሁም ለስለላ አገልግሎት የሚውለው ኤሮ ኤል 39 አልባትሮስ የተባለው የጦር ጀት መሆኑ ተረጋግጧል። የኢትዮጵያ አየር ኃይል ይህንን የጀት አይነት ለስልጠና አገልግሎት እንደሚጠቀምበት ከዚህ ቀደም ይፋ ያደረገ ሲሆን የዛሬ 6 ወር ገደማ በተከበረው የአየር ኃይሉ 9ኛ ዓመት ክብረ በዓል ላይ ሰማይ ላይ ትርኢት ካሳዩት በርካታ ጀቶች መካከል አንዱ መሆኑ ታውቋል። ተቋሙ ባደረገው የንጽጽር ፍተሻ በወደቀው ጀት ስብርባሪ ላይ የሚገኙት ሰማያዊ ቀለም ከስር እንዲሁም በክንፎችና በጅራት ጫፍ ላይ ያሉት ቀይና ቢጫ የቀለም ቅቦች ከአየር ኃይሉ ጀቶች ጋር 100% በመመሳሰላቸው ጀቱ የሀገሪቱ አየር ኃይል ንብረት መሆኑ ተረጋግጧል። ይሁን እንጂ ጀቱ በታጣቂዎች ተመቶ መውደቁን ወይም በቴክኒክ ችግር ምክንያት መከስከሱን አስመልክቶ እስካሁን ድረስ ከመንግስትም ሆነ ከኦነግ ሸኔ በይፋ የሰጠ ምንም አይነት አስተያየት የለም። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። አስደንጋጭ ዜና! ኢራን ለአሜሪካ ያስተላለፈችው ከባድ የማስጠንቀቂያ መልእክትና የጦርነቱ አዲስ አዙሪት። አሜሪካ በኢራን ላይ የምትከፍተውን ሌላኛውን የጥቃት ዙር ተከትሎ ቴህራን ከዚህ ቀደም ከነበረው በበለጠ መልኩ አጥፊ ምላሽ ለመስጠትና ለረጅም ጊዜ የሚዘልቅ ሁለተኛውን የውጊያ ምዕራፍ ማቀጣጠሏን ከፍተኛ የሀገሪቱ ወታደራዊ ባለስልጣናት በአጽንኦት አስታወቁ። የእስላማዊታዊ ዘብ ከፍተኛ ባለስልጣን ራሱል ሳና ኢራድ እንደገለጹት አሜሪካ በሀገር ውስጥ ክፍፍልን በመፍጠርና የኢኮኖሚ ማዕበልን አጠናክራ በመግፋት ህዝባዊ ተቃውሞዎችን ለመቀስቀስ እያደረገች ያለችው መዋቅራዊ እርምጃ ከንቱ መሆኑን ጠቁመው አዲስ ጦርነት ከተቀሰቀሰ ኢራን ከቀድሞ በጠነከረና ታይቶ በማይታወቅ የአጸፋ ብቃት ምላሽ እንደምትሰጥ አረጋግጠዋል። በቀጠናው የተባባሰ የመጣው ይህ ውጥረት ዓለም አቀፍ የኢነርጂን ገበያንና የባህር ላይ ንግድን መስመሮች ለአደጋ ያጋለጠ ሲሆን አጋር ሀገራትና ዓለም አቀፍ ተቋማት ቀውሱ ወደ ሰፊ ቀጠናዊ ጦርነት እንዳያመራ ከፍተኛ ስጋት እንዳላቸው እየገለጹ ይገኛሉ። በሌላ በኩል የኢራን ሰራዊት ምክትል ጠቅላይ ኤታማዦር ሹም አሊሬዛ ሼክ የሀገሪቱ ጸጥታ መዋቅር ለተራዘመና ቀጣይነት ላለው ዘመቻ ሙሉ ዝግጁነት ላይ መሆኑን አብራርተው የጦርነት መርሃ ግብራቸው ከቀድሞ የመከላከል አቋም ሙሉ በሙሉ በመውጣት ጠላትን ቀድሞ የማጥቃትና የማስቀረት ወታደራዊ ዶክትሪን ላይ እንደተመሰረተ ይፋ አድርገዋል። ለቀጣዩ ዘመቻ ወሳኝ አቅም የሆኑትን የድሮንና የሚሳኤል ማምረቻዎች የማስፋፋት ስራዎች ተጠናክረው መቀጠላቸውን የገለጹት የሀገሪቱ ወታደራዊ መሪዎች በሳምንታት ውስጥ ይጠናቀቃል ተብሎ የተጀመረው ይህ ጦርነት ወራትን ማስቆጠሩንና አሁን ላይ በሁለቱም ወገኖች የከረረ አቋም መያዙን አመላክተዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።